ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ በስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። አይምሯ ውስጥ ቀለበት እያሰበች ነበር ወደ ቤቷ የመጣችው። ከ10 ዓመት በላይ በጣሊያን ሀገር የቆየችው ይህች ግለሰብ እጅግ ቀዝቃዛ የነበረውን የበረዶ ሰዓት የማታ ስራና የብቸኝነት እንባ የምታዘራበት ቀን አልፎ ዛሬ የናፈቃትን አየር እየተነፈሰች ነው። ለመጀመሪያ ጊዜ ከዓመታት በኋላ እውነተኛ ደስታ ተሰማት። ምክንያቱም በታማኝነት ልቡን ጠብቆ የኖረ አንድ ሰው አላት። ያኔ በ27 ዓመቷ ቃል ገብቶላት የሸኛት ግለሰብ ዛሬ 39 ዓመት ሲሆናት ፍቅሩ በቦታው ነው። ያኔ እሱ 30 ዓመቱ ነበር፣ ዛሬ ግን 42 ዓመት ሞልቶታል። ታዲያ 12 ዓመት አለውልሽ ያላት ከ12 ዓመት በኋላ እቅፉ ስትገባ ቀጣዩ ነገር ሰርግ ብቻ ነው። 60 ሰው ብቻ ሊታደም የወሰኑበት ሰርጋቸው። ሁለቱ የፈለጉት በህጋዊ ተጋብተው ባልና ሚስት መሆን ብቻ ነው። ቀለል ያለ ሰርግ፣ የቅርብ ሰው ብቻ የሚገኝበት። የደስታቸውን ቀን እየተዘጋጀ ነው። ግን ቤተሰቦቿ ዘንድ የሰርጉ ቀን ቀርቶ የፍቅረኛዋ ነገር ውድቅ ተደረገ። 12 ዓመት ታግሳ ልታገባው ስትል አታገባም ተባለች። 39 ዓመቴ ነው ብትላቸውም እናቃለን አይሆንም አሉ። እሷ ግን አልሰማ ብላ ለብቻዋ ቆማ አገባዋለሁ ስትላቸው ፊታቸውን ወደ ፍቅረኛዋ አዙረው የፈጸሙት ነገር እንኳን ከሰው ከአውሬ የማይጠበቅ ጭካኔ የተሞላበት የወንጀል ድርጊት ነው። ካሌብ የሊሊ ፍቅረኛ፣ አዲሱ ሙሽራ። ሰርጉ ተደግሶ ወደ ጣሊያን ከወራት በኋላ ከመሄድ በፊት ምን ደረሰበት የሚለውን በዛሬው ፕሮግራማችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ወደ ሀገሯ ከገባች ይሄ የመጀመሪያዋ ጠዋት ነው። ፀሐዩ በመስኮት ስታይ ተደሰተች። የጣሊያን ቅዝቃዜ አሁን በሀገሯ የፀሐይ ሙቀት ተተክቶ በልጅነቷ የምታውቀው መኝታ ክፍል ውስጥ ሆና ሲሰማት ደስታዋ ከፍተኛ ነበር። ይሄ ጉዞ ናፍቆቷን የምትወጣበት ብቻ ሳይሆን ሕይወቷ የሚቀየርበት ነው። ከሰዓታት በኋላ የናፈቀችው ፍቅረኛዋን ልታይ ተዘጋጅታለች። የት ደረስክ ብላ ስትጠይቀው 30 ደቂቃ ብቻ እንደቀረው አሳወቃት። ሶስት 300 ኪሎ ሜትር ተጉዞ የመጣው ፍቅረኛዋ እሱም እስኪያያት ቸኩሏል። እንደ ታዳጊ ሕፃን ልጆች የሁለቱም ልብ ሊተያዩ ጓጉተዋል። በዛች ሰዓት ታክሲ ቤተሰቦቿ በር ላይ ከተፋለች። ከ12 ዓመት በኋላ የተነፋፈቁት ፍቅረኛሞች ዳግም ተገናኙ። ወደ ቤት እንዲገባ ጋበዘችው። ቤተሰቦቿን ለመጀመሪያ ጊዜ ሊተዋወቃቸው ነው። ዛሬ ይህ ሁኔታ የብዙ ነገሮች ጀማሪ ሊሆን ይገባው ነበር፣ ግን እንደታሰበውና እንደሚጠበቀው አልነበረም። እኚህ አባቷ እንዲሁም እኚህ እናቷ ሲሆኑ ይሄ ደግሞ ታናሽ ወንድሟ ነው። ታዲያ ፍቅረኛዋ ላይ
አባትየው ፊታቸውን አዙረው ተቀመጡ። እናቷ ወደ ኩሽና ገብተው ተደበቁ። ታናሽ ወንድሟ ደግሞ እጅን አጣምሮ ከራስ ፀጉሩ እስከ እግር ጥፍሩ ይመለከተዋል። እንኳን ደህና መጣ ያለው የለም። ስላዩት ደስታ ፊታቸው ላይ አይታይም። በጠራራ ፀሐይ የዚህ ቤት ስሜት ግን በጣም ቀዝቃዛ ነው። ይህ ግለሰብ ተሳቀቀ። ተደግፎ መቀመጥ እንኳን አቃተው። ወዲያው አባቷ ፊታቸውን ወደሱ ዞር አድርገው በጥያቄ አጣደፉት። ምን ትሰራለህ? ገቢህ ስንት ነው? የማን ልጅ ነህ? እያሉ ለጠየቁት ሁሉ ሐቁን ተጨንቆ ይመልሳል። እናት ጓዳ ቢቆዩም የሚበላ ሆነ የሚጠጣ ለአዲሱ እንግዳ አልቀረበም። ግን ቆመው የሚመልሰውን ይሰማሉ። ታዲያ ወንድሟ በመልሱ ፈገግ ይላል። ፈገግታው ግን አሽሙር ነው። ሊሊ ሁሉ ነገር ግራ ገባት፣ አፈረች። ጣልቃ መግባት ሆነ መናገር እስኪያቀታት ድረስ ደነገጠች። ትልቁ ድንጋጤ ግን ሶስቱም እናቷ፣ አባቷና ወንድሟ ፊታቸውን አዙረው ኮስተር ብለው እየተቀባበሉ የተናገሩት ነገር ነበር። ለልጃቸው ሊሊ ለየት ያለ ዓላማና እቅድ ለመጪው ዓመታት እንዳላቸው የተናገሩት ዱብዳ አጀብ ያሰኛል። የዚች ሴት ህይወት የሚጀምረው ገና ከሀገር የወጣች ጊዜ ነው። ከሀገራችን ስትወጣ ወይንም ደግሞ ከሀገር ስትሰደድ ልጅ ነበረች። ግን አሁን 12 ዓመታት ካለፉ በኋላ ነው ለመጀመሪያ ጊዜ ወደ ሀገሯ የመጣችው። ወደ ሀገሯ ስትመጣ ደግሞ በጣም ቆንጆ የረፍት ጊዜ ልታሳልፍ ልትደሰት ነበር። ልክ ስትመጣ እንግዲህ ከ12 ዓመት በኋላ ረጅም ጊዜ ካሳለፈች በኋላ ስትመጣ እንግዲህ የጠበቀችው ነገር እና እነሱ ደግሞ ተዘጋጅተው የጠበቋት ነገር አንድ አልነበረም። በዚህም መሀል እንግዲህ በጣም ውስብስብ የሆነ ታሪክ ውስጥ ነው እንግዲህ የገባችው እና በጣም ግራ ገብቷታል። እሷ ፍቅረኛዋን 12 ዓመት ሙሉ የጓጓችለትን ህይወት 12 ዓመት ሙሉ የጠበቀችውን የጠበቃትን በጣም የናፈቀችውን ሰው አግብታ ለመውሰድ ነው እሷ የምትፈልገው። አግብታ መውሰድ የምትችለው ልጅ አንድ ሰው ነው። አንድ ወንድ ነው ማግባት የምትችለው። አንድ ሰው ነው አግብታ መሄድ የምትችለው። ስለዚህ እድሉ ለአንድ ሰው ብቻ ነው መስጠት የምትችለው። እሱም እሷ የፈለገችው ለፍቅረኛዋ መስጠት ነው። ያ ግን እነሱም በፍጹም አላስደሰታቸውም። ቤተሰቦቿ በፍጹም ፍቅረኛዋን ለመውሰድ ወይም ለማግባት የሚባለው ሀሳብ ገና ሲሰሙን የታመሙት። ከዚህ በተጨማሪ እንግዲህ ምን አድርገው ነው የጠበቋት? ኦልሬዲ እነሱ ሀሳባቸውን ጨርሰዋል። በቃ ሀሳባቸው ምንድነው? ወንድሟን እንድትወስድ ነው። አላማከሯትም። እንደዚህ እናደርጋለን ብለው የሷም አስተያየት አልጠየቁም። ግን በቃ ኦልሬዲ ወሰኑ። ስለዚህ ታናሽ ወንድሟን ወደ ውጭ ሀገር እንድትወስድ አግብታ ለባል እንደዛ እንድታደርግ ነው ያሰቡት። ይህ እንድታደርግ ደግሞ ብዙ ክራይቴሪያዎች አሉ። እነዚህን ደግሞ እነሱ በህገወጥ መንገድ አስተካክለውታል ማለት ነው። የበርዝ ሰርተፊኬቱን የአባት ስሙን ጭምር። ምክንያቱም በአባት ስም አንድ አይነት እንዳይሆን ይህም ጥርጣሬ ደግሞ እንዳይፈጠር ብለው የአባት ስም ቀይረው እድሜ ቀይረው ከሷ በለጥ እንዲል ታናሿ ነው እንግዲህ ከሷ በለጥ እንዲል አድርገው ይሄ ሁሉ ፎርጅድ አሰርተው የትምህርት ማስረጃ ምንም አልቀራቸውም። ለሷ ባል ወስነው አስተካክለው ነው እንግዲህ የጠበቋት የገዛ ወንድሟን ማለት ነው። ሊሊ እንጂ ለሰርግ ተዘጋጅታ የመጣችው ቤተሰቧ ሰርግ የሚባል ነገር በውስጣቸው የለም። ትላንት ከጣሊያን የመጣችው ሊሊ አባቷና ወንድሟ ለሷ ሰርግ የሚለብሱት ሱፍና ከረባት ከራሷ ቬሎ ጋር ሻንጣ ውስጥ እንዳለ ገና አልተከፈተም፣ አላዩትም፣ አልለኩትም። ፍቅረኛዋ በዚህ ቤት የገጠመው ነገር ሁሉ ቅር አለው። ቃል ሳይተነፍስ አየር ግን ልተንፍስ ብሎ ወደ ውጪ ወጣ። ያኔ ወንድሟ እንጂ ሊሊ ከተቀመጠችበት መነሳት አቃታት። ወንድሟ ፊት ለፊቱ ቆሞ ድምጹን ከፍ አድርጎ ከቤተሰባችን ዓላማ ፊት አትቁም፣ ያሰብነውን እንድናሳካ እንጂ አንተ እንድታስቆመን አንፈቅድም። እህቴ እኔን እንጂ አንተን አግብታ ወደ ጣሊያን አትወስድህም ብሎት በቆመበት ጥሎት ገባ። ሊሊ ሶፋው ላይ እንዳቀረቀረች ናት። ከአንድ ሰዓት በፊት ስለ ሰርግ በደስታ ስታስብ ነበር። አሁን ግን የምታስበው ጠፋት።
በስልኳ ቴክስት ገባ። ለመጀመሪያ ጊዜ በሁለቱ መካከል ስላለው ፍቅር ተጠራጠረች። ሊሊ ከዚህ ቀን በኋላ ከቤት መውጣት ሳትችል 4 ቀናት አለፉ። ፍቅረኛዋ ቤቱ 300 ኪሎ ሜትር ርቆ ነው። ለሷ ብሎ ዘመድ ቤት በማይመቸው ሁኔታ በስልክ እያናገራት 3 ቀናት ካለፉ በኋላ ነበር ሊሊ ልታየው ወስና ከቤት የወጣችው። ግን እሱ ጋር እንደምትሄድ ሲያውቁ ሶስቱም ፊት ነሷት። በሩን ከፍታ ወጣች። አባቷ ባለፉት 3 ቀናት በተደጋጋሚ ለወንድምሽ አስቢ፣ ለመጪው ህይወቱ መቃናት ያንቺ አስተዋጽኦ ትልቅ ነው እያሉ አሳስበዋታል። እናቷ 2 ጊዜ እግሯ ላይ ወድቀው አልቅሰውባታል። ወንድሟ ግን እያስጠነቀቀ ነግሯታል። ከዚህ ሀገር በፍጹም ባልሽ ሆኖ አይወጣም፣ በህይወቴ ላይ አትቀልጂ ሲል አሳስቧታል። ይሄን እያሰላሰለች ግን ፍቅረኛዋን ስታገኝ ሁሉን ረሳችው። ሁለቱ ለተከታታይ 6 ሰዓታት ተነጋገሩ። ከ12 ዓመት በኋላ ለብቻቸው ተገናኝተው የልባቸውን አወሩ። ሊሊ ቤተሰቧን ትታ እሱን አግብታ እንደምትወስደው ነገረችው። አሁን እሷ 39 ዓመቷ፣ እሱ ደግሞ 42 ዓመት ሆኗቸዋል። ከዚህ በላይ የሚጠፋ ጊዜ ስለሌላቸው አብረው ለመኖር ያለ ቤተሰቦቿ ህጋዊ ፊርማ ተፈራርመው ሰርግ ሳይኖራቸው ወደፊት ለመቀጠል ተስማሙ። በእርግጥ እሱ ከቤተሰቦቿ ጋር እንዳትጣላ ሰግቷል። ሊሊ ግን ቆርጣለች። በቀጣይ ሐሙስ ከጠዋቱ 2 ሰዓት ተኩል ሁለቱም ምስክር የሚፈርም ይዘው እንዲመጡ ተነጋገሩ። እሱ ተወልዶ ካደገበት ቦታ 2 ዘመድ ለምስክርነት ሊያመጣ፣ እሷ ደግሞ የራሷን 2 ሰው ልታመጣ ተስማምተው ተለያዩ። ሊሊ ቀጣዩ ሐሙስ እስኪደርስ ቸኩላለች። ይህች ቀን ሰኞ ናት። በነጋታው ማክሰኞ ሊሊ 2 የአክስቷ ልጆች ጋር በስልክ ደውላ ምስክር እንዲሆኗትና የጋብቻ ፊርማ ሲፈራረሙ አብረው ቁመው እንዲያጅቧት በየተራ ጠየቀቻቸው። ሁለቱንም ግን ጉዳዩ ምስጢር ስለሆነ ለማንም እንዳይናገሩ አሳወቀቻቸው። ሐሙስ ከጠዋቱ 2 ሰዓት ተኩል በሚፈራረሙበት ቦታ የታደሰ የቀበሌ መታወቂያ ይዘው እንዲመጡ ነገረቻቸው። ስልኩን ዘጋች። ግን ከደወለችላቸው የአክስቷ ልጅ አንዷ የሆነችው ይህች ግለሰብ ወዲያው ለወንድሟ ደውላ ሁሉን ነገር አሳወቀች። የስልክ ጥሪዋን ግን የብዙ ሰዎችን ሕይወት እስከ ወዲያኛው የምትቀይር መሆኗን የገመተ የለም። ግን በዛ ቀን ማታ ሆነ በነጋታው ቀን ለሊሊ ቤት ውስጥ ፊቱን የቀየረባት የለም። ሊሊ ነገ ጠዋት 2 ሰዓት ተኩል ላይ የምትወደው ሰው ጋር ጋብቻን ትፈጽማለች። ሮብ ቀን ቀለበት ገዙ። ለፊርማ የሚሆናትን ልብስ ተከራዩ። አስባ ከጣሊያን ያመጣችውን ቬሎ ከሻንጣ ሳይወጣ እዛው ቀረ። አብረው ሲዘጋጁ ሲገባበዙ ከዋሉ በኋላ ፍቅረኛዋ ነገ ባሏ ሊሆን ተሰነባብተው ተለያዩ። ሊሊን ሸኝቶ እሱ ወደ ሰፈር ሲደርስ ጨለም ብሏል። የሚያድርበት የዘመዶቹ ቤት ሲደርስ ጥቂት እርምጃ ሲቀር ግን ስማ እንጂ አንተ ቁም የሚለው ድምፅ ሰማ። ፊቱን ሲያዞር ግን ያየውን ፊት ያውቀዋል። አንተ ነህ እንዴ ብሎ እጁን ዘረጋ። መልሱ ግን ከሊሊ ወንድም ቡጢ ነበር። ግብረአበሮቹ ሁሉ ተባብረው በሴኮንዶች ልዩነት በብረት በድንጋይና በእግራቸው የቻሉትን ያህል ደብድበው መንቀሳቀስና መተንፈስ ሲያቆም ጥለውት ሄዱ። ነገ ከሊሊ ጋር እንዳይፈራረሙ የወንድሟ ጣሊያን የመሄድ ዕድል እንዳይጨናገፍ ጓደኞቹ ሁሉ ተባበሩ። ሊሊ ግን የተፈጠረውን አታውቅም። ልትተኛ አልጋ ውስጥ ስትገባ ግን ግራ ገባት። ደህና አደሪ ተባብለው ስልክ ይደዋወላሉ። ያን ቀን ማታ ግን ያለ ልማድ ስልኩ አይነሳም፣ ቴክስትም አይመልስም። እየጠበቀችው እስከ ሌሊት 7 ሰዓት ቆይታ ግን እንቅልፏ ጣላት። ጠዋት ግን 12 ሰዓት አካባቢ በስልክ ተደበደበ ተብሎ ተነገራት። ታዲያ ሌባ ደበደበው እንጂ ሌላ የሰማችው ሆነ የጠረጠረችው ነገር የለም።
ፊርማ ልትፈራረም ፍቅረኛዋ ባሏ ሊሆን የወሰነችበት ቀን ነበር። ግን ነገሩ ሁሉ ተቀይሮ በደስታ ሊያልፍ የሚገባው ቀን በሐዘን ተቀየረ። ሊሊ እናቷና አባቷ ሊያጽናኗት ሲሞክሩ ወንድሟም አብሮ ያጽናናል። ታዲያ ወደ ሆስፒታል በሄደችበት ነበር ፖሊስ ለጥያቄ ጣቢያ የጠራት። እሷም ብቻ ሳይሆን መላ ቤተሰቧን ለጥያቄ ፖሊስ ዘንድ ቀረቡ። ዘረፋ ሳይሆን ቂም በቀል መሆኑን የተረዳው ፖሊስ ስለደረሰበት ጥቃት ምርመራ ሲጀምር ዘረፋ አለመሆኑን ተረድቶ ጥያቄ አንድ ብሎ የጀመረው ከሊሊና ከቤተሰቦቿ ነበር። ፖሊስ ከ6 ተከታታይ ቀናት በኋላ ወንድሟ ከነግብረ አበሮቹ በቁጥጥር ስር እንዲውሉ አደረገ። በፍጥነት የተፈጸመው ወንጀል ቂም በቀል መሆኑን የተረዳው ፖሊስ በ6 ቀን ውስጥ እውነቱን ሲደርስበት ግን ሊሊ ሁሉ ነገር ህልም እስከሚመስላት ድረስ ነገሮች ተቀያየሩ። ካሌብ ዛሬ ከህመሙ አገግሞ ሆስፒታል የነበረው ቆይታ አልቆ ወደ ዘመድ ቤት ሲገባ ከአጠገቡ ሆና አልተለየችውም። ካሌብ በራስ ቅሉ ላይ የደረሰበት ጉዳት ከፍተኛ ነው። በጀርባ አጥንቱ ላይም ከፍተኛ ጉዳት ደርሶበታል። ወደ ሆስፒታል ቢወጣም ሙሉ ለሙሉ ግን የሚንቀሳቀሰው በሰው እርዳታ ነው። ፊቱ፣ መልኩ ሙሉ ለሙሉ ተቀየረ። እጅና እግሮቹ ማንቀሳቀስ አቃተው። ግራ አይኑ ማየት ተሳነው። አተነፋፈሱ ሁሉ ተቀየረ። ምንም እንኳን ተሽሎት ወደ ቤት ቢወጣም ሰውነቱ አለመንቀሳቀሱን ተከትሎ የተለየ ቦታ ቁስል መፍጠር ጀመረ። ከፍተኛ ክትትል የሚያስፈልገው ካሌብ መላ ሰውነቱ ላይ የሚፈጥረውን ቁስለት ሳትጠየፍ የምትንከባከበው ሊሊ ለቀጣዮቹ 5 ወራት ከአጠገቡ ሳትለይ መሄጃ ቀኗን አራዝማ አብራ ሆነች። ቤተሰቦቿ ለይቅርታ አልመጡም፣ የእርቅ ሽምግልናም አላኩም። ይልቁኑ ወንድ መርጣ ሄደች ብለው ከዘመድ አቆራረጧት። ወንድሟና ግብረ አበሮቹ ለፍርድ ቀርበው ተገቢውን ቅጣት ተቀጡ። የተወሰነበት ነገር ለሊሊ ደስታን አልሰጣትም። ለምን ሲባል ግን የትኛውን ቅጣት የምትወደውን ሰው ጤና ሊመልስ አይችልም። ሊሊ የፍቅረኛዋ ቀሪ ዘመን ሁሉ አልጋ ላይ መሆኑን ብታውቅም ከአጠገቡ ለመለየት ግን አልፈለገችም። ሊሊ የቻለችውን ሁሉ አድርጋ እያሳከመችውና እየተንከባከበችው 5 ወራትን ከቆየች በኋላ ግን ግዴታ ወደ ጣሊያን ሄዳ ለ1 ዓመት ሰርታ ልትመጣ ተስማሙ። ለሕክምና ሆነ ለመኖሪያ ወጪውን መሸፈን የሷ ኃላፊነት ነው። መሄጃዋ ቀን ለሷም ሆነ ለሱ መንገር ነበር። እንደ ድሮ አየር ማረፊያ ሄዶ ሊሸኛት ተመኘ። ግን አልጋው ላይ እንዳለ መሰነባበቱ ግዴታ ነበር። የሊሊ ቬሎ ይዛ የመጣችው ሻንጣዎች ዛሬ አልያዘቻቸውም። ሁሉም ነገር ተቀይሮ ደስታ ተሞልቶ የመጣ ልቧ ጸጸት ውስጥ ወደቀ። በቤተሰቦቿ ምክንያት የካሌብ ሕይወት እንዲህ መሆኑ አሳዘናት። ሰርግና ቤተሰብን አስባ የመጣችው ሊሊ ሐዘንና ቤተሰብ አልባ ሆና ወደ ጣሊያን ሄደች። በየቀኑ በቪዲዮ እየተያዩ ያወራሉ። ሰርታ ለሱ መኖሪያና መታከሚያ የሚያስፈልገውን ሁሉ እያደረገች ሕይወታቸው ቀጠለ። ዛሬ በዚህ ሁኔታ ላይ ያለው ካሌብ ግን ከዚህ ቀደም በነበረው ሕይወቱ ጠንካራ ሰራተኛ ተምሮ በአካውንቲንግ ዲግሪውን ከያዘ በኋላ ተቀጥሮ ራሱን እያስተዳደረ ሲኖር ባለፉት 12 ዓመት ሊሊ ከጣሊያን ገንዘብ ልካለት አታውቅም። ራሱን ሰርቶ የሚያስተዳድር ቤተሰቡን የሚረዳ ሰው ነበር። ያኔ ለሱ ከሊሊ የሚላከው ልብስና ጫማ ከበቂ በላይ ነበር። ትልቁ ሕይወቱ ሊሊ ነበረች። በተስፋ ተሞልቶ ቃሉን ጠብቆ እየኖረ እውነተኛ አፍቃሪ መሆኑን ብዙዎች ይናገራሉ። ሊሊና ካሌብ አሁን ባለችው ሕይወት እሱ ታሞ እሷ ጣሊያን ሄዳ ፍቅራቸው በቦታው ነው ይበልጥ ተጠናከረ። በየዓመቱ ሊገናኙ ቢያስቡም ሊሊ ቀን በ6ኛው ወር ለ11 ቀን ጉብኝት ልታየው መጣች። ለሁለቱ ሕይወት በዚህ መንገድ ቀጠለ። ስትችል በወራት ሳትችል በዓመት መታያየችው ሕይወታቸውን ቀጠሉ። ቃላቸውን ጠብቀው ኑሮን ገፉ። አሁን አሳቧ ሁሉ ለሕክምናና አጠገቧ እንዲሆን ሊሊ ካሌብን ወደ ጣሊያን ለመውሰድ ሲሆን የተቻላትን ሁሉ እየሞከረች ነው። ቤተሰብ ተመስርቶ ልጅ መውለድ ባይሳካላቸውም ሰርግ ተደግሶ ቪሎ ተለብሶ ባይሆንም ሊሊ ተመልሳ በመጣች ሰዓት የናፈቁትን ፊርማ ተፈራርመው ሕጋዊ ባልና ሚስት ሆኑ።
የዛሬ ባል ታሪኮቻችንን ተመልክተን በርካታ ሐሳቦችን ልናነሳ እንችላለን። ከምናነሳቸው ሐሳቦች መካከል አንዱ የሚሆነው እንግዲህ ሰዎች በውጭ ሀገር ቆይተው ሲመጡ የተለያዩ ወገኖቻችን በተለያየ ምክንያት የተለያየ ሀገር ይሄዱና ቆይተው ይመጣሉ። ቆይተው ሲመጡ እቺ ልጅ እንግዲህ የዛሬ ባል ታሪካችን 12 ዓመት ነው ቆይታ የመጣችው። 12 ዓመት ሙሉ የምትበላውን ራሷ ሰርታ፣ የምትጠጣውን ራሷ ሰርታ፣ የምትተኛበትን ነገር አድርጋ ማለት ራሷ የሚያስፈልጋትን መሰረታዊ የሆኑ ፍላጎቶቿን አሟልታ ትልቅ ሰው ሆና ስራ ሰርታ ተምራ ቤተሰብ ረድታ የመኖሪያ ፍቃድ አስተካክላ በጣም ብዙ ኃላፊነት ተወጥታ መጣች። ከመጣች በኋላ እዚህ የሚኖራት ህይወት ላይ እዚህ የሚኖራት እረፍት ጊዜ ላይ አገሯ ከመጣች በኋላ የምታደርጋቸው ነገሮች ላይ ራሷ ማስተዳደር እንደምትችል ቤተሰቦቿ አልገባቸው። በራሷ የህይወቷን መንገድ መሄድ እንዳለባት አልተረዱም። በዚህ እድሜዋ እነሱ የህይወቷን ኮምፓስ ይዘው ሊያሽከረክሯት ነው የፈለጉት። ሰዎች ወደ ውጭ ሀገር ሄደው ሲመጡ ውጭ ሀገር ሰንብተው ሲመጡ እናያለን አይደል? ጭንቅላቱ ተነክቶ መጣ፣ አስተሳሰቡ እንደዚህ ሆነ፣ በቃ ተቀይሯል እኮ ምናምን ይባላሉ። ካለመከባበር የመጣ መስመራችን ቀይ መስመራችንን ካለማወቅ የመጣ ነው። በቃ ያ ሰው ውጭ ሄዶ ራሱን አስተዳድሮ ራሱን ችሎ ከመጣ በኋላ እንደ ማንነቱ ራሱን የማኖር መብት አለው። እንዳሰበው፣ እንደለመደው፣ እንደሰነበተው የሚበላውን የሚጠጣውን የተለያዩ ነገሮችን ራሱ ሂደቱን ሁሉ መወሰን መብት አለው። አይንካን እንጂ እኛን መጥቶ እንዲያርጉ አይብለን እንጂ ለምንድነው እኛ ሄደን የምንለው? እኛን ሊቆጣጠረን አይሞክር ያ ሰው። እኛን ወደዚህ ግብ ወደዚህ ውጡ አይበለን። ከኖረበት ሀገር ጋር እያወዳደረ ዝቅ አያድርገን። ከሚያውቃቸው ሰዎች ጋር ወይንም ከምታውቃቸው ሰዎች ጋር እያወዳደረች ዝቅ አታድርገን እንጂ ከውጪ ስለመጣች ለምንድነው እኛ የእሷን ህይወት ወይንም የእሱን ህይወት ልንቆጣጠረው የምንሞክረው? እንደዚህ አይነት ነገሮች በጣም የብዙ ሰዎችን ህይወት ያበላሻሉና እንኳን አይደለም ሰው ፈጣሪን የሚያክል ትልቅ ነገር እንኳን በፍቃዳችን እንድንኖር ነው ፈጣሪ የፈቀደልን እና ማንንኛ ሰው ሆነን ሰውን በፍቃዱ እንዳይኖር የምንከለክለው? ብዙ ጊዜ ከውጭ የመጡ ሰዎችን ጫና ሲደረግባቸው እናያለን። አንዳንዶቹ ደግሞ ጫና ሲያረጉብን እንመለከታለን። ይሄ ሁሉ የሚመጣው ግን መከባበር የሚባለውን አርስት ካለመረዳት ስለሆነ በተለይ ቤተሰብ እንደ ቤተሰብ ሰዎች በስደት ከተለያየ ሀገር ሲመጡ ወይ ደግሞ ራቅ ካለ ቦታ ተለያይተን ቆይተው ሲመጡ አናኗሯችንን እነሱም እንዳይተቹ እኛም ደግሞ የእነሱን አናኗር እንዳንተች ቀይ መስመራችንን ማስመር መልካም ነው። አለዚያ ዛሬ የተመለከትነው አይነት ሰው ድንበር ጥሶ ገብቶ ሰው ህይወት ውስጥ ጥሶ ገብቶ የሰውን ህይወት እንደዚህ ያሉ ማገላበጥ ውስጥ እንዳንገባ ማስተዋል መቻል አለብን። ብዙ ሰዎች በዚህ ውስጥ ስለተጎዱ ማለት ነው። እንግዲህ ካልሹ ተጨማሪ 12 ዓመት እንግዲህ ማለት ብዙ ነው በጣም። አንድ ዓመት እንኳን ወራቶች እንኳን ብዙ ናቸው ለሰው እድሜ። አንድ ልጅ አድጎ ለጉርምስና ጫፍ ላይ የደረሰበት እድሜ ያህል ነው እንግዲህ ስትሰራ ስትፈጋ ያ ሁሉ ጊዜ እድሜዋን ሰጥታ የኖረችው። ይሄ ደግሞ ያው ቤተሰቧን ለማገዝ ራሷን ለመቻል ከዛ ደግሞ አዲስ ህይወት ለመጀመር ነበር ሐሳቧ። እንግዲህ አስተካክለው ጠበቋት እነሱ የህይወት መስመሯን በራሷ እንዳትመራ፣ ያሰበችው እንዳታደርግ፣ እንደገና ደግሞ ባል ብላ የመረጠችውን ሰው እንዳታገባ። እነሱ በቃ ያሰቡት ምንድነው? አንድ የቀረ ወንድ ልጅ አለ እንግዲህ እሱም ይሄድልን ነው እና በሰላም እንኖርበት አይነት ነገር ይመስላል። ግን የልጃቸውስ ህይወት እሱን አላሰቡም ወይ? በጣም የሚገርም ታሪክ ነው። አንድ ያሰበችውን ነገር ለመፈጸም እንግዲህ የሴት ልጅ እድሜ ይባላል ባሰበችበት እድሜ ካላከናወነች አንዳንድ ጊዜ ካለፈ በኋላ እሷም ፍርስትሬት ትሆናለች። ወደኋላ ተመልሳ ያንን ነገር ለማድረግ ብዙም አቅም አታገኝም፣ ብዙም ጉልበት አታገኝም። ስለዚህ ባሰበችበት ሰዓት ያንን ቁም ነገር ለማድረግ ባሰበችበት ሰዓት እንደውም ማገዝ ነው የሚገባቸው፣ መፍቀድ ነው የሚገባቸው። የፈለገ የሰፈር ሰው ይሁን እሷ እስከወደደችው ድረስ እስከተዋደዱ ድረስ እሱ ሌላ ችግር እስከሌለበት ወይ ደግሞ ሲያጭበረብር እስካላዩት ድረስ ስነ ምግባር ያለው እስከሆነ ድረስ አክሴፕት ማድረግ መልካም ነበር፣ ግዴታቸው ነበር። ግን አልረዷትም። እንደዚህ በማድረግ የሁሉ ጉዳት እንግዲህ የደረሰባት እሷም እድሜዋ ያ ሁሉ የፈጋችበት ያ ሁሉ የለፋችበት እድሜ እንደዚህ ከንቱ እንዲሆን ያደረጉበት እንግዲህ ምክንያት የራሳቸውን ብቻ ዓላማ ለማሳካት ነው። ያንን ዓላማ ብቻ ለማስፈጸም ነበር። ይሄ ልጅ እኮ ተምሮ አድጎ የራሱን ህይወት መምራት ይችላል።
እንግዲህ ገና ለገና ወይ እኛ ላይ ረጅም ጊዜ ይቆያል ብለው አስበው ይሆን አላውቅም። ቶሎ ቶሎ ልጆቻቸው ወጣ ወጣ ብለው እንግዲህ ወይ ልጅ አለን ብቻ በማለት ለመኩራራትም ሊሆን ይችላል። ነገር ግን የልጅቷ ህይወት ነው ያበላሹት። የልጅቷን በቃ እድሜዋን ነው ሁሉ ያቋረጡት። መጠንቀቅ አለባቸው ቤተሰቦች። ሴት ልጅ ውሳኔ ስትወስን ስትወድ መደገፍ ነው ያለባቸው። ምክንያቱም አታቆምማ፣ እርግጠኛ ናት። አቢዩዝ ብናደርጋት አይ አትሂጂ እንኳን ብንላት የሆነ ሪዝን ትጠብቃለች፣ እውነተኛ ነገር። ያንን እውነት ደግሞ ካልሰጠናት ለምንድን ነው የምንከለክላት? እውነታ ከሌለ እዛ ጋር ልጁ የማጭበርበር ነገር ከሌለው የምናስረዳት ነገር ከሌለ ለምን ህይወቷን እንገድበዋለን? ለምን አትኖርበትም? ለምን ህይወቷን አትቀጥልበትም? ያ ሁሉ እንግዲህ ለነሱ ለፍታ 12 ዓመት ድረስ አርፋለሁ ብላ ወደ ሀገሯ እንዴት ነው ማርፋው፣ እንዴት ነው የምደሰተው ብላ ስትመለስ እንዴት ነው የምናስደስታት የሚለውን ነበር ማሰብ ያለባቸው። የት እንውሰዳት፣ የት ብትሄድ ትደሰታለች፣ የት ኢንጆይ እናድርግ የሚለውን ነበር ማሰብ የነበረባቸው። እነሱ ግን በቃ ያልሆነ እቅድ ነበር ያቀዱት። ይሄ ደግሞ ከቤተሰብ አይጠበቅም። በቤተሰብ ውስጥ በተለይም ሴት ልጅ መስጠት በምትችለው ማምጣት በምትችለው የገንዘብ መጠን ወይ ደግሞ ማበርከት የምትችለው መድከም የምትችለው የጉልበት መጠን ሲሆን የምትወደደው በጣም ያሳዝናል። በቤተሰብ ውስጥ ተመልክተሽ ከሆነ ብዙ ቤት ውስጥ አንዷ ልጅ ወይ ባለ ሀብት ይሆናል ያገባችው፣ ወይ ራሷ ባለ ሀብት ትሆናለች። ስለዚህ ገንዘብ ይዛ ትመጣለች። ያቺ ልጅ እንደዚህ ከፍ ትደረጋለች ቤት ውስጥ፣ ምክንያቱም ገንዘብ ይዛ ትመጣለች። ለቤተሰቡ ገንዘብ ታረጋለች። ባሏ ከኋላዋ እየተከተለ እየመጣ እሱም ለቤተሰብ ገንዘብ ስለሚሰጥ እነሱ ሲመጡ መስተንግዶ የተለየ ነው፣ በር አከፋፈቱ የተለየ ነው፣ ሰላምታው ሞቅ ያለ ነው። በቃ እንደዚህ ነው የሚሉላቸው። ልክ ደግሞ አነስ ያለ ደግሞ ገቢ ያላት ወይ ደግሞ በጣም ባለሀብት ያልሆነ የምታመጣውም ነገር ብዙ ያልሆነ ነገር ደግሞ እሷን ወይ ግቢ በሏት ብለው አይነት ዞር የሚሉ አይነት ቤተሰቦች አሉና ይሄ በጣም ነውር ነው። ልጅ ነው። ልጅ ምንም ነገር ይሁን ልጅ ነው። ሁሉም ልጆቻችን እኩል ናቸው። ሰው በሚያመጣው ጥቅም፣ በሚሰጠው ገንዘብ፣ በሚያገለግልበት መጠን ከፍና ዝቅ ሲደረግ ራሳችንን ነው ዝቅ ያደረግነው እንደ ወላጅ። እንዲህ የሚያደርጉ እናትና አባት መታረም መቻል አለባቸው። ያለፈው አልፏል። ከዚህ በኋላ ግን መስተካከል ያለበት ነገር ነው። ሰው በሚያመጣው ጥቅም አይደለም ከፍና ዝቅ የሚደረገው። ልጆቻችንን የምንወዳቸው ልጆቻችን ስለሆኑ ብቻ ነው። እኩል ፈገግታ፣ እኩል ሰላምታ፣ እኩል አቀባበል፣ እኩል ክብር መስጠት የምንችለው አይምሯችን የበሰለ ሲሆን ብቻ ነው። ገንዘብ የምትሰጠዋን ከፍ አድርገን ገንዘብ የማታመጣዋን ዝቅ የምናደርግ ከሆነ፣ ሀብታሟን እዚህ ላይ አስቀምጠናት ምስኪኗን ግን ዝቅ የምናረጋት ከሆነ መመልከት ያለብን ራሳችንን። የአስተሳሰብ ችግር አለብን። በጣም በዓለም ከንቱ ሀሳብ ተገዝተናል ማለት ነው። ይሄ በፈጣሪ ዘንድም ያስጠይቀናል። በምድርም በልጆቻችን መካከል የፈጠርነው ልዩነት ዘር ሆኖ እስከ ልጆቻችን ድረስ ሄዶ ይጎዳናል። ነውር ነው። ማንም ለቤት ለእናትና ለአባት ከውስጣችን ተሸክመን ለወለድነው ልጅ እኩል ነው። ድህነት ሰውን አያዋርድም፣ ሀብት ደግሞ ሰውን አያስከብርም። ልጅ ምንም ይሁን ልጅ ነው። ገንዘብም ኖረው ገንዘብም አልኖረው እኩል ነው ፍቅራችን መሆን ያለበት። ለዓለም ስንገዛ እንደዚህ ስናደርግ ራሳችንን ካገኘን አንደኛው ፈጣሪያችን ፊት ተንበርክከን ንስሐ መግባት አለብን። ከዛ ውጪ ደግሞ እንመን። የምናምነው ምንድነው? ተሳስተናል። ስህተታችንን መረዳት ካቃተን ደግሞ የስነ ልቦና የምክር አገልግሎት ካሄደን እንናዘዝና ከዛ በኋላ አይምሯችንን እንታከም እንጂ እንደነዚህ አይነት አስተሳሰቦች በጣም ነውር ናቸው፣ ትክክል አይደሉም። እናት ልጆቿን በገንዘብ ምክንያት ልዩነት መነጽሯ ልዩነት እንዳለው ራሷን ካየች ልጆቿንም ይቅርታ መጠየቅ አለባት፣ ፈጣሪዋንም ይቅርታ መጠየቅ አለባት። አይምሮዋ እንደተሳሳተ አስባ ሕክምና ቦታ መሄድ አለባት። አባትም እንደዛ። ልጅ ነው። የፈለገ ነገር ቢሆን በልጆቻችን መካከል ስኬታማው ልጅ ሲመጣ ጎበዙ ልጄ ና ልጄ እያሉ እግር ያጥቡ የሚደርሱ አሉ። ያኛው ደግሞ ትንሽ ደግሞ ህይወት ያልተሳካለት ዓለም ያልቀለለው ዓለምን ማሸነፍ ያቃተው ወንድም ወይንም እህት ደግሞ ሲመጡ እነሱን ደግሞ ዝቅ የሚያደርጉት ወላጆች እንደነሱ እንዳንሆን ራሳችንን በጣም እንግራ። እንደ ሰው ሁላችንም እኔ ብለን እኮ የምናስበው ነገር አለ። ልጆቻችን
ምንም ይሁኑ ፍቅራችን ግን አንድ አይነት ነው። የትም ጋር ምንም አይነት ይሁኑ የፈለገ ነገር አይነት ያድርጉ ዝቅም ከፍም ይበሉ ፍቅራችን ተመሳሳይ ነው መሆን ያለበት። ይሄንን ካላደረግን አይምሮአችን አልበሰለም ማለት ነው። የአይምሮአችን ብስለት ደግሞ መምጣት የሚችለው ከእውቀት ከማንበብ ከመማር ችግር ካለብን ከመታከም ስለሆነ ይሄንን ነገር ማስተካከል መቻል አለብን። እንደነዚህ አይነት ቤተሰቦች መካከል ደግሞ ሆነው ከፍ የሚደረጉና ዝቅ የሚደረጉ ልጆች አሉ። ከፍ የምንደረገው ልጅ ከሆንን ይሄ እዚህ ጋር ተደርጎ የምንታሰበውና እዚህ ጋር ደግሞ የምንታሰባለን። እዚህ ጋር ያለነው ከሆንን እንገስጻቸው ሁላችንንም እኩል እዩ ማለት አለብን። እዚህ ጋር ያለነው ደግሞ ከሆንን አንሂድ እንደዚህኛው እስከምንከበር ድረስ ከፍ ተደርገን እስከምንታይ ድረስ ክብራችንን የምናጣበት ቦታ እዛ ቤት መሄድ የለብንም። እኩል ነው። ልጅ ነው። ገንዘብ ስላልያዝኩኝ እጄ ላይ ወይንም ገንዘብ ስላልያዘ እጁ ላይ ገንዘብ ስላልያዘች እጇ ላይ ዝቅና ከፍ መደረግ የለብንም። አለዚያ ደግሞ ገንዘብ ይዤ ስለሄድኩኝ ወይንም ገንዘብ ይዞ ስለመጣ ገንዘብ ይዛ ስለመጣች የሌለውን ዝቅ ልንደረግ ነው። ቤት ውስጥ እንደዚህ አይነት ነገር መኖር የለበትም። ደፋር መሆን አለብን። ቃላቱን አውጥተን ከተስተካከሉ ተስተካከሉ፣ ካልተስተካከሉ ግን ቻው። መነጽራችሁን እኩል ማየት የምትችሉበት መነጽር ስትገዙ ጥሩኝ ብሎ ከዛ ቤት መቅረት ነው እንጂ ራሳችንን ማዋረድ የለብንም። የዛሬ ባል ታሪኮቻችን እናትና አባታቸው ከፍና ዝቅ የሚያደርጓቸው በሚያመጡት ገንዘብ ልክ ነበር። እንግዲህ ከዚህ በተጨማሪ በእኛ ሀገር ባህል በብዛት እንደምናየው ልጅ በተለይ ደግሞ የመጀመሪያ ልጅ ሲሆን ብዙ በርደን ይጣልበታል፣ ብዙ አደራ ይጣልበታል። ምን ማድረግ አለበት? ቤተሰቡን ልክ እንዳባወራ ሃንድል ማድረግ አለበት። ስፔሻሊ ደግሞ ሴት ስትሆን በጣም ከባድ ነው የሚሆነው። ሴት የመጀመሪያ ስትሆን በቃ ሁሉ ነገር እሷ ላይ ነው የሚያርፈው። ታናሽ ወንድሟንም መንከባከብ አለባት፣ ቤተሰቦቿን መንከባከብ አለባት። አሁን የዛሬ ባለ ታሪካችን 12 ዓመት ውጪ ሰርታ ነው የመጣችው። እዛ በምትሰራበት ጊዜ ወንድሟን እንግዲህ እያስተማረች ነበር፣ ቤተሰቦቿን እየረዳች ነበር። ይሄ በቃ ከመጀመሪያ ልጅ ልክ እንደ ባህል የተቆጠረ ነገር ነው። እኩል አይታይም። ቅድም እንዳልሽው በእድሜም ራሱ እኩል አይታይም። በሀብት ብቻ አይደለም ወይም በሚያመጡት ገንዘብ ብቻ አይደለም። እድሜም እንደዛ ያደርጋሉ። ትልቅ አይደል እንዴ እሱ የመጀመሪያ ልጅ አይደል እንዴ? ግዴታው ነው ይሄ ሁሉ መሸከም። ትልቅ ስለሆነ ያ ሁሉ መሸከም አለበት ወይ? ታናሽስ ቢረዳው ምን አለበት? ታናሽስ የደረሰስ ቢሆን ቢያግዝ ምን አለበት? ትምህርቱንም ጨርሶ ቢሆን ስራ ቢሞክር ምንድነው ችግሩ? የግድ ታላቅ ብቻ ነው ወይ መስራት ያለባት? እድሜዋን መጨረስ ያለባት? በተለይ ደግሞ ሴት ስትሆን በጣም ከባድ ነው። የራሷ ህይወት አለ። ሴት ላይ ያደረገችው ጎል አለ። ማግባት ትፈልጋለች፣ መውለድ ትፈልጋለች። ይሄ ሁሉ ለምንድን ነው የሚያሳልፉባት? በጣም የሚያሳዝን ነገር ነው። በጣም ከባድ ነገር ነው። ይሄ ባህል መቅረት አለበት። ታላቅ ሲኮን በቤተሰብ መሀል የመጀመሪያ ሲኮን ብዙ በርደን ልጆቻችን ላይ ባናደርግ። እንደዚህ አይነት ባህል፣ ይሄ መጥፎ ባህል ልጆቹን በቃ ወደ አልተገባ ነገር እንዲጨናነቁ፣ ስትረስፉል እንዲሆኑ፣ ሌላ ነገር እንዲያስቡ ለምን ይደረጋል? እንደውም ማገዝ ሲገባ ጎበዝ በርቺ፣ ይሄን አድርገሻል፣ ይሄን አሳክተሻል፣ ጎበዝ ብሎ ማበረታታት ሲገባ ይሄ ሁሉ ለከፈለ ልጅ፣ ይሄ ሁሉ ዋጋ ለከፈለ፣ እድሜዋን ለከፈለች፣ ጊዜዋን ጉልበቷን ለከፈለች እንደዚህ አይነት መልስ መስጠት ከባድ ነው። በጣም የማይገባ ነገር ነው እና በብዛት የመጀመሪያ ልጅ በርደን ይጣልበታል። ያ ሁሉ የቤተሰብ ሸክም ይጣልበታል። ሲወጣው ጎበዝ ይባላል። ካልተወጣው ደግሞ ወይ የራሱን ኑሮ ወይም የራሱን ላይፍ ከቀጠለ እሱ ሰልፊሽ ነው፣ ለቤተሰቡ አያስብም፣ ለራሱ ብቻ ነው የሚያስበው፣ ህይወቱን የሚቀጥል ነው፣ ራሱን ብቻ ነው የሚወደው፣ ይሄ ራስ ወዳድ ነው ወይም ራስ ወዳድ ናት ይባላል። እና ይሄ ባህል መቅረት አለበት። ልጆች የራሳቸው ህይወት አላቸው፣ የራሳቸው ላይፍ አላቸው። ስለዚህ እንዲኖሩ እንፍቀድላቸው። ለእኛም እንኳ ሳያስቡ ቀርተው አይደለም፣ አትሊስት አስባለች አይደል? የዛሬ ባለ ታሪካችን ኖራለች እኮ። አሁን ደግሞ የራሷን ኑሮ መኖር አለባት። ስለዚህ ቤተሰብ ሊያግዝ ይገባል እንጂ እንደገና ወደኋላ እንዲመለሱ ተስፋ እንዲቆርጡ ማድረግ የለባቸውም። ይህ ባል ደግሞ መቅረት አለበት። ሌላው የሚገርመው እዚህ ታሪክ ላይ እንግዲህ የዛሬ ባል ታሪካችን በጣም ታሳዝነው ነገር 12 ዓመት ለፍታ ከዛ ደግሞ ከ12 ዓመት በኋላ የገጠማትን ህይወት ስንመለከት ነው። ለህይወቷ ለእድሜዋ ማንም የሳሳላት ያሰብላት ሰው የለም ስንል ራሷ ነች መጀመሪያ ለራሷ ሰዓት ያላሰበችው፣ ራሷ ነች ለራሷ እድሜ ያላሰበችው።
ራሷ ለራሷ እድሜ ምንም አልሰሰተችም። ሴት ልጅ ናት ማሰብ ነበረባት። ይሄን ሁሉ ዓመት ቤተሰቦቿን ስትጦር፣ ይሄን ሁሉ ዓመት ለወንድሟ ለእህቷ ለሌሎችም ስታደርግ መኖር አልነበረባትም። ተሞኝታለች። እሷ በእሷ ቤት አሁን ጨርሳለች። ስለዚህ ወደ ራሷ ህይወት ልትገባ ነበረ። አይቻልም እንደምትባልም አልጠረጠረች። ወደ ራስሽ ህይወት መሄድ አትችይም፣ እድሜ ልክሽን ለእኛ እየሰራሽ መስዋዕት ነው የምትሆኚው የሚባለውን በቃላት መስማት ነበር የፈለገችው። እሷ ለማመን ተግባራቸውን እያየች አልተረዳችውም። ከእሷ ህይወት የምንማረው አንድ ነገር አለ። እንደ ሴት ልጅ በሰዓት ስስታም ሰው መኖር የለበትም። በጊዜዋ በእድሜዋ በእያንዳንዷ ደቂቃ ስስታም ነው መሆን ያለባት። ጊዜዋን ለማንም መስጠት የለባትም። ሴት ልጅ ሰዓቷን መስጠት ያለባት ለራሷ ነው። የእሷን ህይወት ወደሚቀይረው ነገር፣ እሷን ህይወት ቀና ወደሚያደርገው ነገር፣ የእሷን ዓላማ ወደምታሳካበት ነገር ነው ጊዜዋን መስጠት ያለባት፣ ደቂቃዋን መስጠት ያለባት፣ ሰዓቷን መስጠት ያለባት፣ እድሜዋን መስጠት ያለባት። ማንንም ለማቅናት አይደለም። መጀመሪያ ራሳችንን ነው ማቅናት ያለብን። መጀመሪያ ራሳችንን ነው መለወጥ ያለብን። በጊዜያችን በእድሜያችን መማር፣ መስራት፣ ጉልበታችን ለራሳችን መጠቀም ያለብን እንጂ የሰው ነገር ለማቅናት መሄድ የለብንም። ሁሉም የየራሱን ያድርግ። ሁሉም እኛ የተሰጠን 24 ሰዓት እና ሌላው የተሰጠው 24 ሰዓት፣ እህት ወንድሞቻችን የተሰጣቸው 24 ሰዓት ተመሳሳይ ነው። የኔን 24 ሰዓት ለፍቼ ለምንድን ለሌላ ሰው የምሰጠው? መረዳዳት መተጋገዝ እንዳለ ሆኖ ግን እንዴት እድሜ ልካችንን ለሰው እንኖራለን? እንዴት እድሜያችንን በሙሉ ለሰው እንሰጣለን? እንዴት ድካማችንን ላባችንን ሁሉ ለእህት ለወንድሞቻችን እንሰጣለን? የለም እንደሱ የሚባል ነገር። ስስታም ነው መሆን ያለብን። በጊዜያችን ስስታም ነው መሆን ያለብን። በደቂቃችን፣ በሰከንዳችን፣ በእኛ በእድሜያችን፣ በማንነታችን፣ በሰዓታችን ስስታም ነው መሆን ያለብን። ለማንም መስጠት የለብንም። ለራሳችን ነው ማድረግ ያለብን። ይሄንን ማሰብ እያቃታቸው ነው ሴቶች እህቶቻችን። እንደ ዋዛ 1 ዓመት ሆነኝ ይላሉ። ውጭ ሀገር ከሄዱ በኋላ 2 ዓመት ሆነኝ ይሉና ያቺ 1 እና 2 የምትለው እንደ ቀልድ 10፣ 20፣ 30 ዓመት ሆኖ ከዛ 40፣ 50፣ 60 የሆነ ሰዓት ላይ ወደ ሀገራቸው ሲመጡ ሁሉ ነገር ጥሏቸው ሄዷል። ሁሉ ነገር ጥሏቸው ሮጧል። ሁሉ ነገር ከፊት ቀደማቸው። ለምን? እነሱ የገበሩት እነሱ የሰጡት ማንነታቸውን ለሌላ ሰው ነው። ለቤተሰቤ ሞኝ ቤተሰብ እንረዳለን፣ መርዳት ባለብን አይነት መጠን። በተረፈ ግን እድሜያችን፣ ጊዜያችን፣ ራሳችን ቁጭ ብለን ለራሳችን ነው የምናወጣው። ለራሳችን ነው ፕላን የምናደርገው። ወጣት ልጆቻችን፣ ታዳጊ ህፃናት እህቶቻችን ቁጭ ብለው 10ዎቹን ምንድነው ማረገው፣ 20ዎቹ ምንድነው ማረገው፣ 30ዎቹ ምንድነው ማረገው፣ 40ዎቹ፣ 50ዎቹ፣ 60ዎቹ፣ 70ዎቹ፣ 80ዎቹ፣ 90ዎቹ እያሉ ፈጣሪ እንደሰጠው እድሜ ማሰብ መቻል አለባቸው። ፕላናቸው፣ እቅዳቸው፣ ህይወታቸው፣ ማንነታቸው ሁሉ ቁጭ ብለው ሴት ልጆች ሲያቅዱ ቀኝና ግራ ሌላ ነገር አይታይም። የራስ ዓላማ ነው የሚታየው። ለራሳችን ዓላማ ነው መኖር ያለብን። ይሄ የውሸት ነው። ለእንትናንትን አርጌ እኛ ስናገኝ እግረ መንገዳችንን ሰጠት የምናደርገው ነው እንጂ ወደዚህ። ይሄ ግን ለሰው መሆን የለበትም። እንደዚህ የሚለው ዓላማ የወደፊቱ የኛ ነው። ከጎን ላሉት ሲመቸን ነው የምንሰጠው። ይሄንን እንደ ዓላማ መያዝ መቻል አለብን። ይበቃል። አረብ ሀገር ሰርተው እህቶቻችን ህይወታቸውን ገብረው ለቤተሰቦቻቸው እንደው አመሰግናለሁ ሳይባሉ ምስጋና ተገቢው እንኳን ምስጋና ሳያገኙ እድሜያቸውን ገብረው ያለፉ ትላንት ዋጋ የከፈሉ እህቶቻችን ይበቃሉ። አረብ ሀገር ብቻ አይደለም፣ ሌላም ሀገር አውሮፓ፣ አሜሪካ በጣም ብዙ ታሪኮች አሉ የተመለከትናቸውና ሴቶች እህቶቻችን አሁን ላይ ይሄ እንደነዚህ አይነት ፕሮግራሞች የሚቀርቡት ለማንቃት ነው፣ ሴቶች እንዲገነዘቡ ለማድረግ ነው ሲባል ገንዘባችሁን እንዳሰጡ፣ ጊዜያችሁን እንዳሰጡ፣ እውቀታችሁን እንዳሰጡ ለራሳችሁ ተጠቀሙበት። ከፈለጋችሁ፣ ካመናችሁበት፣ ከተመቻችሁ ብቻ ነው ከጎን ላለው ሰው የሚሰጠው። አትስጡ ነው ማለት የምንፈልገው። ምክንያቱም የሰጡት አልተመሰገኑ፣ ጊዜያቸውን ገንዘባቸውን ሲያድሉ የኖሩት አልተደሰቱ፣ ተሰድበው ተረግመው ነው ህይወታቸው ያለፈው። እንደነሱ እንዳትሆኑ ብልጡ ነው። አልሰጥም በሉ ጊዜያችሁን፣ አልሰጥም በሉ ገንዘባችሁን። ለራሳችሁ ተጠቀሙበትና የምትፈልጉት ቦታ ጋር እንድትደርሱ ህይወታችሁን ፕላን አድርጉ እንጂ ማንንም ተሸክማችሁ አትዝሩ። ሁሉም ራሱን ይሸከም። ሁሉም የህይወት ውጣ ውረዱን ራሱ ይውጣና ይውረድ። አንድ ቤት ውስጥ እኩል ተወልዶ፣ አንድ ቤት ውስጥ እኩል አድጎ፣ አንድ ቤት ውስጥ አንድ አይነት እንጀራ በልቶ፣ አንድ አይነት ወጥ በልቶ፣ አንድ አይነት ውሃ ጠጥቶ፣ አንድ አይነት አልጋ ላይ ተኝቶ አንደኛው አንዱን ለምንድን ነው የሚሸከመው? ጎበዙ ሰነፉን ተሸክሞ ለምንድን ነው የሚኖረው? እንዲህ አይነት ነገር የለም። ድሮ ቀረ ብለን አሁን ከላያችን ላይ ቁጭ አድርገናቸው የራሳችን ህይወት እንኖር። ምንም የሚመጣ ነገር የለም።
አይ ያለ ቤተሰብ እንዴት ይኖራል? አይ ቤተሰብ ስጋ አይደል ተቆርጦ እንዴት ይጣላል? በደንብ ይጣላል፣ በደንብ ተደርጎ ይቆረጣል። ይሄ የሞኝ ሀሳብ ነው። ያለ ቤተሰብ እንዴት ይኖራል? በደንብ እንደውም በሰላም ይኖራል። ከሌባ ቤተሰብ፣ ከቀማኛ ገንዘብ እያለ ከሚጨቀጭቅ ቤተሰብ ተገላገልን ነው የምንለው። አትፍሩ ነው ልንል የምንፈልገው። እህቶቻችንን ያስፈራሯቸዋል፣ አትፍሯቸው። አልሰጥም ማለትን ተለማመዱ። አልቀማም፣ ገንዘቤን አልሰጥም በሏቸው ቤተሰቦቻችሁ። እውቀቴ ለራሴ ነው፣ ሰዓቴ ለራሴ ነው፣ ገንዘቤ ለራሴ ነው። እኔ ከፈለግኩኝ በእኔ ጊዜና ሰዓት ነው የምሰጣችሁ ማለትን ልመዱ ነው ልንላቸው የምንፈልገው። ይሄ እንደዚህ ያደረገች ሴት ለራሷም ትጠቅማለች፣ ለልጆቿ ትጠቅማለች፣ ለባሏ ትጠቅማለች፣ ለጎረቤቶቿ ትጠቅማለች፣ አብረዋት ለሚሰሩት ሰዎች ትጠቅማለች። ለራሳቸውም ስነስርዓት ይዘው ስለሚጠቀሙ ከሷ ለዘመዶቿም ትጠቅማለች። ከዛ በተጨማሪ ለሀገርም እንደዚህ አይነት ሴት ንብረት ነች፣ ጠቃሚ ነች። እንደነዚህ አይነት ሴቶችን ነው ማፍራት ያለብን እንጂ ልፍስፍስ ሆነው የለፉበትን ሁሉ ሰጥተው መጨረሻ ላይ ራሳቸውን ሳይተኩ ምናምን የሚያልፉ ሴቶችን ማፍራት የለብንም። ልብ ማለት መቻል አለብን። ሌላው እንግዲህ ከዚህ በተጨማሪ የምናነሳው ሀሳብ ምንድን ነው? ብዙ ጊዜ በኛ ሀገር እንደተለመደው ብዙ ልጆች 18 ዓመት ሞላቸው ከዛም በላይ ቢሆኑ በቃ ልጅ ነው ብለው ወጥተው እንዳይሰሩ፣ ይሄ ወጥተው ሰርተው መግባት እንዳለባቸው ማበረታታት ሲገባ ግን በቃ ችግር የለውም 20ም ቢሆን 30ም ቢሆን ከነሱ ጋር እስከሆነ ድረስ በቃ ዝም ብለው ኮንፈርት የሚሰማቸው ወላጆች አሉ፣ ምቾት የሚሰማቸው። ያንን ማበረታታት እኮ የለባቸውም። ምክንያቱም ያ ምቾት ምናልባት ልጁ ወጥቶ የመስራት ፍላጎቱ ሊጠፋበት ይችላል። አንዳንድ ሰው በተፈጥሮ እኔ ዓላማ አለኝ ብሎ የነሱን ኮንፈርት ጥሶ የሚወጣ አለ። በጊዜ እንደዛሬ ባለ ታሪካችን እንግዲህ የራሷንም ህይወት ለውጣ የነሱንም ህይወት መለወጥ ፍላጎት ያለው ጎበዝ ቀና ልብ ያለው ብዙ ልጅ ይኖራል። አንዳንዴ ደግሞ በዚህ ስንፍና ባለው አስተዳደግ መሀል ሰነፍ ልጅ ሊኖር ይችላል። ስለዚህ ያንን ሰነፍ ልጅ በእኛ ድካም ማበረታታት የለብንም። አይተው ዛሬ ትምህርት ወይ አመመኝ ሲል አይቅር ችግር የለም ብሎ አልጋው ላይ እንዲተኛ እንዲቆይ ቀኑ ሙሉ እንዲተኛ ማድረግ የለባቸውም። ተነስቶ ከዚህ ነው እኮ የሚጀምረው። ነገ ጧት ስራ ሄዶ ወጥቶ መስራት ፍላጎት የሚነሳሳው እኮ ከታች ጀምሮ ነው፣ ከኬጂ ጀምሮ ነው፣ ከፕሪኬጂ ጀምሮ ነው። ያ ነው እያደገበት የሚመጣው። ያ ነው ኢነርጂ የሚሆነው፣ ፍላጎት የሚኖረው፣ የመስራት ፍላጎት፣ ሌላውን ሰው የመርዳት ፍላጎት፣ ቤተሰቡን የመርዳት ፍላጎት የሚኖረው እነሱ በሚሰጡት ጋይድ በሚያደርጉት ነው። ስለዚህ ማስነፍ የለባቸውም። ሌላው ምንድን ነው? ጎበዝ ልጅ ሊኖር ይችላል፣ ወይም የሚሰራ ልጅ ሊኖር ይችላል፣ ወይም የሚማር ልጅ ሊኖር፣ ቆንጆ ውጤት የሚያመጣ በቃ የሚያስደስት ልጅ ሊኖር ይችላል። እሱን ኢንካሬጅ ማድረግ አለብን። ዛሬ ጥሩ ሰርታል፣ ይሄ ሁሉ ራይት አመጣ፣ ይሄ ሁሉ እንደዚህ ያመጣ፣ ስራም ቢሆን እንደዚህ ተሳካልኝ፣ እንደዚህ ሆነልኝ፣ በጣም ጎበዝ ጀግና ብለው ማበረታታት አለባቸው። ይህን እንደማድረግ እንግዲህ አንዳንድ ወላጆች ምን ያደርጋሉ? የተኛውን ልጅ ነው ኢንካሬጅ የሚያደርጉት። ብርድ ልብስ ተከናንቦ ቀን ሙሉ የሚተኛ፣ ኧረ ብላ በግድ ምሳ ብላ፣ ኧረ እራት ብላ፣ ኧረ ምንም አልበላም ይሄ ልጅ እያሉ ያንን ጎበዙን ልጅ ትተው ለሰነፉ ልጅ የሚጨናነቁና ጭራሽ ስንፍናው የሚያባብሱ ብዙ ወላጆች አሉ። ይሄ እንትን ለማድረግ አይደለም፣ እኛ በጣም ስትሪክት ለማድረግ አይደለም፣ ግን ቢያስቡበት ጥሩ ነው። ይህን ማድረጋቸው ልጁን ስንፍናው እንዲቀጥል ነው የሚያደርገው እንጂ ትክክል አይደሉም ማስተዳደጋቸው ምናምን ብለን ሀሳብና አስተያየት ለመስጠት አይደለም። ከባድ እንደሆነ እናውቃለን። ልጅ ማሳደግ ከባድ እንደሆነ እናውቃለን። አንዳንድ ጊዜ እንደዚህ አይነት አስተያየት ስትሰጪ አላዩትም፣ ስላላዩት እንደዚህ ብዙ ይናገራሉ ምናምን የሚባል አስተያየት ይኖራል። ይገባናል፣ ግን ማስነፍ የለብንም ነው። ልጁ ደግሞ አንዴ ከሰነፈ እስከ መጨረሻ 40 ዓመት ከቤት ላይ ወጣ ይችላል። 50ም 80ም በቃ ልጅ ነው፣ እዛው ነው የሚቀረው። ስለዚህ ተነስ ውጣ፣ ግርፍም ከሆነ ሾጥ ማድረግ ነው። ምን ይሆናል? ምንም አይሆንም። ስለዚህ ህይወቱን ነው የምናስተካክለው፣ መስመር የምናስይዘው እና ይህን ነገር ማሰብ አለባቸው ወላጆች። እንደዚህ አይነት ፕሮግራሞች የሚጠቅሙት ለማንቃት፣ ሰዎችን ኢንካሬጅ ለማድረግ፣ እንዲማሩበት፣ እንዲበረታቱበት፣ ደግሞ ሰነፎች ደግሞ ተነስተው እንዲሰሩበት፣ ጥሩ የሰሩት ደግሞ እንደዚህ አድርጌያለሁ ብለው ራሳቸውን እንደ መስታወት
ህይወታቸውን እንደ መስታወት የሚያዩበት ነው ብለን እናስባለን። ውድ የስለ ህይወት ቤተሰቦቻችን፣ አንዳንዴ ትልቁ ግፊት በህይወታችን የሚመጣው ከማናውቀው የውጭ ሰው ሳይሆን አጠገባችን ባሉ የምንወዳቸው ሰዎች ሊሆን እንደሚችል በዛሬው ፕሮግራማችን ተመልክተናል። በተለይ በውጭ ያሉ ወገኖቻችን ሁለት ትላልቅ ኃላፊነቶችን ተሸክመው ሲኖሩ፣ አንድ የራሳቸው ህልም፣ ሌላው የቤተሰብ ኃላፊነት ነው። ገንዘብ መላክ፣ ችግር መፍታት፣ የጊዜና የስሜት መጋራትን ሁሉ እየሰጡ ቢኖሩ በዚህ ታሪክ እንዳየነው የሚገባቸውን ሳይሆን የማይገባቸውን የሚያሳጭድ ቤተሰብ ያላቸው በርካቶች ናቸውና መለስ ብለን ወደ ራሳችን እንመልከት እያለን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።